ለምን ስነ ስርዓት አትይዝም? የጠራው ቆይ ምንድነው? እዚህ ነው የመጣሁት እኮ አክብሬ ነው። ወንድሙ ነው የውብዬን ቤተሰብ ብንት ነው። አይገባም ወይ? እዚህ ወንድሙ አይደለም። ይሄ ወንድሙ አይደለም። ሌላ ሰው ነው። ወይኔ አሹ አይኔን አሹ ወይኔ ወጣ ወይኔ አሳለካ ሂድ እንደው ምታይና ና እኔን ምታይ ና ምታይና ና ምታይ አንተ ክብር ቢኖር እስካሁን ላደረከው ነገር በጣም አመሰግናለሁ። ከዚህ በኋላ ግን እኔ ነገሮችን አስተካክዬ ከሷ ጋር ያለው ነገር እኔ ፈጥነው እነዚህ ሁለት ሰዎች መለያየት የለባቸውም። በእንኳን አይደለም በእንደዚህ አይነት ይቅርና በሰይጣን ገብቶ ያልተፋቱ ሰዎች ናቸው። ይቅር የተባባሉ ሰዎች ናቸው። አይደለም በፍርድ ቤት አይሆንም፣ አይሳካልም፣ አትልፋ እያልኩ አንተ ካጠገቧ ነበርክ። የነበረውን እያንዳንዱን ችግሮች ታውቃለህ እኮ። ስለማውቅ እኮ ነው እንደዚህ ተው የምልህ። ሰላም የተወደዳችሁ ውድ የሆፕ ፋሚሊ ቤተሰብ እንዴት ናችሁ? እኛ እግዚአብሔር የተመሰገነ ይሁን በጣም ደህና ነን። አሁን ላይ የተፈጠሩ ያሉትን ነገሮች አይታችኋል። እኛ በጣም ገርሞናል። በጣም እየገረመን ያለው ነገሮች እንደዚህ መሆናቸው እኛ ካሰብነው ነገር ውጪ መሆኑ በጣም እየገረመኝ ነው። እኔ በተለይ በጣም እየገረመኝ ነው። እንደዚህ ይፈጠራል ብዬ አንድም ቀን አስቤ አላቅም። እንደዚህ ይሆናል ብዬ አንድም ቀን አስቤ አላቅም። አንዳንድ ጊዜ አለ አይደለ በህይወታችሁ ይፈጠራል ብላችሁ ማታስቡት ነገር አንዳንዴ እንደዚህ ጥል ምናምን ሊኖር ይችላል። ግን እንደዚህ አይነት ነገር ደግሞ ይፈጠራል ብለን በማናስበው አይነት መንገድ መፈጠሩ በጣም ገርሞናል። ብቻ ቤተሰብ ዛሬ ወደ እናንተ የመጣ ነው በተፈጠረው ነገር በጣም ተበሳጭተንና በጣም ልባችን ተነክቶ ነገሮችን እኛን ለማስተካከል ናሂና ውብዬን ለማስታረቅ ምን ያህል እንደለፋን እናንተ ለኛ ምስክሮች ናችሁ። እውነት እናንተ እኛ ምን ያህል እንደታገለን ምን ያህል እንደጣርን ለኛ እናንተ ምስክር ናችሁ። እናንተ ባትኖሩ ኖሮ ማንም ለኛ ምስክር ሊሆነን አይችልም። ምን ያህል እንደጣርን ምን ያህል እንደለፋን በቃ ብዙ ነገር ነው። በቃ ከዛ ከሰይጣን ስርዓት ውስጥ በሙሉ ለመውጣት ምን ያህል ዋጋ እንደከፈለን ሁላችሁም ታውቃላችሁ። ሁላችንም እኛ እዚህ ያለን ማለት ነው ሁላችን ውስጥ ገብተን ነው ይሄን ነገር ለመፍታት ጥረት ያደረግነው። ደግሞ ፈተን ብዙ ነገሮች ተደርገዋል። እና ውድ ቤተሰብ ዛሬ በቃ የውብዬ ወንድም እያደረገው ያለው ነገር በጣም አበሳይቶን የመጣ ነው። በጣም ቅር አስብሎን የመጣ ነውና እኔ በጣም ከፍቶኛል፣ በጣም ደብሮኛል። በተለይ ዛሬ ላይ ያሰበው ሐሳብ ከሰው ልጅ የማይጠበቅ ሐሳብ በቃ ከወንድም በፍጹም ወንድም እንደዚህ የሚያስብ አይነት ሁኔታ አይደለም ያደረገውና በጣም ደብሮኛል። እኔ በጣም ደብሮኛልና ከነ ዳጊ ናኦሚን ይያቸው መጥቻለሁ። እስቲ እነሱ የሚሉትንም እስቲ እንስማ። እኔ በጣም ነው የከፋኝ። ዳጊ እስቲ አንተ ሰላም እንዴት ናችሁ ቤተሰብ? እግዚአብሔር ይመስገን እኔ ደህና ነኝ። እና እንግዲህ ቤተሰብ ያለውን ነገር እያያችሁ ነው። በጣም ነው የሚያስጠላው። እኔ ምንም ነገር ማውራት አልፈልግም ስለ ውብዬ ወንድም፣ ምክንያቱም እያያችሁ ነው። እኔ ላይ ጓ እያለ ነው፣ እኔን የተሳደበ ነው። ምንም መልስ አልሰጠውም። ምክንያቱም የውብዬ ወንድም ነው። እንግዲህ እሱም ለእህቱ አስበው ነው የሚያደርገው ሁሉን ነገር። መፍረድ አልችልም። ለዛ ነው ምንም ነገር ክርክር ማያስፈልገው። እና ያው ያለውን ነገር እያያችሁ ነው። እግዚአብሔር ታርቀው ነበረ ናሂና ውብዬ እንደምታውቁት እንዳያችሁትም ታርቀው ነበረ። ያው ደስ ብሎን ነበረ ሁላችንም። እንግዲህ ወንድሟ መጥቶ ረበሸ። በጣም የሚያስጠላ ነገር ነው። በቃ የተፈጠሩ ያሉ ነገሮች በጣም ነው የሚያስጠሉት። እና ብቻ ያሉት ነገሮች በጣም ነው የሚያስጠሉት። ቤተሰብ እንግዲህ እኛ በምንችለው አቅም እየሞከርን ነው። እስቲል አሁንም እየሞከርን ነው። ያው የውብዬንም ወንድም ወደ ራሱ ተመልሶ የሁለቱም ፍቅር እንዲመልስ ነው ሀሳባችንም። ግን እሱ ትንሽ ስሜታዊ ሆኗል። አይታችኋል። በጣም ስሜታዊ እየሆነብን ነውና እንግዲህ ዛሬም ያው እሱን እናገኘዋለን። አግኝተን ከሱ ጋር ሰላም ፈጥረን እኛም ከናሂና ከውብዬ ጋር እሱም ሰላም ፈጥሮ ደስ ብሎን እሱም የነሱን ፍቅር ተቀብሎ አንድ ላይ እንዲኖሩ ከፈቀደ በጣም ደስ የሚል ነገር ነውና ያንን ነገር ለማድረግ ነው ዛሬ ወደ እናንተ ቤተሰብ የመጣ ነው። እንደዚህ እንግዲህ እናንተም አግዙን ቤተሰብ በምትችሉት አቅም በኮሜንትም ጻፉ። የውብዬ ወንድም ይቅርታ እንዲያደርግልን እንግዲህ እኛ ናሂን ውብዬን ወክለን ነው እዚህ ጋር የመጣ ነው እና ይቅርታ እንዲያደርግላቸው ነው።
ያንን ነገር አስበን ነው ዛሬ የመጣ ነው። ለጭቅጭቅ ለክርክር አይደለም። ጀስት ግልጹን ነው የምናወራው እዚህ ጋር በጣም ስለደበረን ነውና እኛ ያው ካላገዝን ናሂና ውብዬን ካላገዝን ያው ምን እንሰራለን? እስካሁን ድረስ ከነሱ ጋር መቆየታችን ምን ጥቅም አለው? ምንም። እነሱም ማገዝ አለብን። አሁን ሁለቱም ተስማምተዋል ናሂና ውብዬ። እንግዲህ አይታችኋል። ደግሞ ወንድሟ ማይሆን ነገር እያደረገ ነው። ጭራሽ እያስገደዳት ነው ውብዬን። ያው ምንም አንልም፣ ምንም መልስ አልሰጥም። ወዶ አይደለም ያደረገው። እንግዲህ ልቦና ይስጠው ነው የምለው። ሌላ ምንም ነገር አይደለም። በጣም ነው የደበረኝ። እኔ በነገራችን ላይ እኔ እንዲህ ብዬ ማውራት አልፈልግም። ምክንያቱም የውብዬ ወንድም ስለሆነ ያው ስሜቱ ስለማውቀው ነው። ወንድሟ ስለሆነ ነው ያን ሁላ ነገር እያደረገ ያለው። አልፈርድበትም እና ያው ዛሬ ግልጹ እናወራለን። ያንን ነው ማለት እንፈልገው። ናሆም እስቲ ሰላም በላቸውና ዛሬ አንተ ነበርክ በቦታው። በጣም እሱ ያደረገውንም ነገር አይተሃል እና እስቲ ማለት ከኛ አሁን እኛ እዛ ናሆም አጠገብ ነበርን እና ግን አንተ እዛው ውብዬ አጠገብ ነበርክ። የተፈጠረውን ነገር ሙሉውን አይተሃል እና እስቲ ምንድነው የሚለው እሱ? አሁን አይተናል ቪዲዮውን እኛም ግን እስቲ ከዛ ባለፈ የሱ ትክክለኛ የፊቱ ስሜት ምንድነው የሚፈልገው? እውነትም እንዲፋቱ ነው የፍቺ ወረቀት ይዞ የመጣው? አዎ በነገራችን ላይ በጣም እኔ ራሴ በጣም ሾክ ነው ያደረኩት። በጣም ነው በቃ የደነገጥኩትና ያስደነግጣል እንዴ ማለት እሱ እዚህ ደረጃ ላይ እንዴት እንደደረሰ እንጃ። ማለት መጎዳቷን እኮ ሁላችንም እናውቃለን። ገብቷል አይደል? ያው በሱ ቦታ ብንሆን አናውቅም የምናደርገውን። ስሜታዊ በጣም ሆኗል እሱ። ገብቷል አይደል? እና በዚህ ሰዓት እንደዚህ አይነት ውሳኔ እንዴት የመለያያ ወረቀት አስበው እንግዲህ አስበከዋል። ሰው እንዴት እንደዚህ ያስባል? እኔ እንደዚህ አይነት ነገር በጣም እኔ ወንድሜ ምን እንዳሰበ እኔ አላውቅም። በቃ ኪሩቤል ምን እያሰበ እንደሆነ አላውቅም። ገብቷል እዛ ታውቃለህ ስንት መከራ ላይ እንዳለ ልጁ። እናንተ ያያችሁት ነገር አብራችሁ ነበራችሁ አይደለ? ካጠገባችሁ ወጥቼ እንደዚህ አይነት ነገር ሲፈጠር ደግሞ እኔ ራሴ ለመናገር እኮ ከብዶኛል። ገብቷል አይደል? ፍቺ ማለት ምንድነው? ወረቀት የፍቺ ወረቀት ማምጣት ማለት ምንድነው? ደግሞ ያለሳ ፍቃድ ማድረጉ በጣም ነው ያዘንኩት። ማለት አስበው እሷ በጣም እየተጎዳች ነው በዚህ ሰዓት። ሌላ ጉዳት ነው። ገብቷል ከናሆም ጋር ሆና የደረሰባት ነገር አለ። ከእንደገና ተጨማሪ አስበው ሌላ ወንድሟ እኔ ምን እንደሚገርመኝ ታውቃለህ? ሀሳቡ ምን እንደሆነ አላውቅም። እንዲለያዩ ነው የሚፈልገው አላውቅም። ወይ የፍርድ ቤቱንስ ማን ነው እሱ? እኔ እኮ በነገር የሆነ ከጀርባው እኔ አልፈርድም ያልኩበት ኬዝ ለዚህ ነው። የሆነ ነገር እኛ ብንል ይሄ ልጅ ውብዬን ከዚህ ሀገር ይዟት ሊሄድ ይችላል። ምን ይታው በግድ የሚሆን ነገር አለ እንዴ? በግድ እያደረገ እኮ ነው። ውብዬ ፈልጋ አይደለም አሹ ያደረገች። ቢያንስ አንዳችንን ማማከር አለበት አይደል? እንዴት ላድርግ ምን ላድርግ አለ አይደል? እኛ ከሱ ሲመጣ ከሱ አጠገብ አልነበርን? ይዞ የመጣሁት ነው ያልነበርኩኝ? እስቲ እኔን እንኳን እንደዚህ ባደርግ እንደዚህ ቢያማክረኝ ምን ችግር አለ? እኔ አሁን የምር ናሆም አሁን እሱን ጠርቼዋለሁ። እዚህ ቦታ ላይ እንገናኝ ብዬ ጠርቼዋለሁ። ብቻዬን ከማገኘው እናንተ እኔ አጠገብ ሆናችሁ እሱ የሚለውን ነገር ዛሬ ግልጹን እናወራለን። ግን እነሱ ስለሌሉ ማለት ነው በቃ ከህይወታቸው ውጣ። በቃ ይበቃል። እስኪ ታረቁ ነበረ። ከዛ በኋላ አሁን እዛ እነሱ ፊት እሷ ፊት ስለሆነ ነው ስሜታዊ የሆነው ይመስለኛል። እኔ ግን እኛ ፊት አሁን ስሜታዊ የሚሆን አይመስልም። አረ አይደለም በቃ እሱ ማንንም አይሰማም እኮ ገብቷል አይደል? ማንንም አይሰማም። አሁንም እኔ መምጣቱ አልፈልግም መምጣቱን ገብቷል። ምክንያቱም ሌላ ነገር ውስጥ እንዳትገቡ ነው። ይምጣና ስለ አሁን እኛ ተረጋግተን ምንም እንትን አንልም እኛ ገብቷል አይደል? በጨዋው አሁን እሱ ፊት ሲሆን ስሜቱ የሚጨምር ከሆነ ብዬ ነው። አሁን እኛ ብቻችን ገብቷል። አሁን እነሱ በሌሉበት እኛ ብቻችን ነው አሁን ያለ ነው አይደል? እዚህ ጋር ምንም ስሜታዊ የሚያደርግ ነገር አይኖርም። እሱማ ገባ። ግን ውብዬም ናሆምም በሌሉበት ቦታ ከስሜት ወጥቶ እስቲ ወደ ራሱ እንዲመለስ ጫና እንድናደርግ ነው። ገብቷል? እኔ ሀሳብ ጫና አድርገን እየሄደ ያለው መስመር ልክ እንዳልሆነ ላስረዳው ፈልጋለሁ። እኔ በጣም ሞክሬያለሁ። በነገራችን ላይ ሞክሬያለሁ። ያው ቤተሰቦቻችንም እንዳዩት ብዙ ነገር ጥሬያለሁ ፊት ለፊት ላይ ገብቷል። የሚታይ ነገር በስተጀርባም አብረን ሁሉን ነገር እኮ ሞክረናል። ግን ደግሞ ማንንም ሊሰማ አልቻለም። ገብቷል አይደል? ጉዳቷ ጉዳት ነው እኮ ተረድተነዋል። ገብቷል። መጀመሪያም እኛ እሷን ጉዳት ተጎዳን እኮ አልተረዳንም። እኛንም ገብቷል። እኔም ከሀረር መምጣቴን እዚህ ድረስ ለምን ጉዳይ እንደሆነ የተረዳል ምስ አንተም መልፋትን ከሷ ጎን ሆነ ስንት መከራ ማሳለፈን ዳጊም ስንት መከራ ማሳለፉን እሱ ዘንግቶታል። ገብቷል። ከምንም አልቆጠረም። ይሄንን እንዲያስታውስ እኔ ሰላም ከነ ልጆቿ እዛ
እዚህ እኔ በነገራችን ላይ አሁን እዚህ ጋር ቢመጣ እንኳን በትክክል እንዲያወራን ነው የምፈልገው። በትክክል እስካሁን ድረስ ተሳድቦናል፣ የተሳደበንም ዝም ብለናል አይደለ? ግን ናኦሚ ያው አንተ ትልቅ ሰው ነህ፣ እንግዲህ ያው ያለውን ነገር ንገረው። ማለት መጥፎ ነገሮችን እንዲያወራ አንፈልግም እዚህ ጋር። እኔ በጣም ነው የተናደድኩት፣ ወንድሟ ስለሆነ ነው ምንም ነገር ማለት ነው። ናሂን እንኳን የተሳደበው ነው ግን ምንም አይደለም። ግን በቃ አሁን እዚህ ጋር መጥቶ ስለ ናሂ መጥፎ ነገር እንዲያወራ አልፈልግም። እኔ ሰላም እንዲያወራን ብቻ ነው የምፈልገው። አንተም መረጋጋት አለብህ። ገብቷል? ስለ ወንድም የሆነ ነገር ሲል አሁን አንተም ሰጣ ገባው እስከገባ ሌላ ነገር ውስጥ ነው የምንገባው። ገብቷል አይደል? ስለዚህ መረጋጋት አለብህ ዳጊ፣ ስሜታዊ እንዳትሆን። አሁን የሆነ ነገር አድርጎ ደግሞ ሌላ ችግር ውስጥ የምንገባ ተረጋግተን እናወራዋለን። ሌላ ነገር ነው መባባስ ነው። ገብቷል? ከሱ ጋር ድብድብ መፍጠር፣ ሌላ ነገር ውስጥ መግባት፣ ውብዬንም ማስጨከን ነው። ገብቷል? ምክንያቱም ወንድሟ ነው። ገብቷል? አሁን ብቻ እኔ አሹ በጣም ነው እስካሁን ድረስ አልለቀቀኝም። ገብቷል አይደል? እንዴት የፍቺ ወረቀት ያመጣላችሁ? እንዴት ቢያስብ ነው አሹ ከስተጀርባው ላይ የሆነ ሰው አለ እንዴ? አዎ እኔ እንደዛ አይነት ነገር ነው የሚመስለኝ። ምክንያቱም እንደዚህ አይነት ነገር አሹ ስታስብ እኔ አሁን ናኦሚ እኔ አሁን ብዙ ሰዎች ጠርጥሩ ይሄን ልጅ ከጀርባው ሌላ አላማ እንዳይኖረው እየተባልኩኝ ነው። በቃ መጠርጠሩ አይከፋም። በቃ እንከታተለዋለን። ሐሳቡ ሌላ ከሆነ በክፉ ሳይሆን የውብዬ ወንድም ነው፣ ክፉ ነገር አናስብበትም። ግን ሌላ ሐሳብ አስቦ ከሆነ እንከታተለዋለን። ገብቷል? ካስፈለገ ገብቷል። እኛም እንትን ማለት እንችላለን፣ የራሳችንን ውሳኔ መወሰን እንችላለን። ግን ዛሬ በጨዋ ወግ እናውራው አይመስላችሁም? አዎ ግድ ነው። በቃ እንግዲህ ውድ ቤተሰቦቻችን የእናንተም ሐሳብ ነው ብዬ አስባለሁ። በጨዋ ወግ እናወራዋለን። ጠርተነው ሲመጣ ስሜታዊ ባልሆነ መንገድ እናወራዋለን። እንግዲህ እስቲ በሰላም አውርቶን ወደ ልቡ እንዲመለስ እናንተም እንግዲህ ጸሎታችሁን አድርጉ። የውብዬ ወንድም ወደ ራሱ ይመለስና ናይና ውብዬ እንዲታረቁ ያርግልን። ያው ሁሌም እኛ ከውብዬ ጎንም ከናይም ጎን እንሆናለን። በቃ እስከቻልነው አቅማችን እስከቻለው ድረስ እንሆናለን እና ምንም እንግዲህ እናንተን ከማመስገን ውጪ ሌላ የምንለው ነገር የለም። እንወዳችኋለን፣ እናከብራችኋለን። የውብዬ ወንድም መጥቶ ደግሞ ቀሪውን ከሱ ጋር ያለውን ነገር ወደ እናንተ እስክናገር ድረስ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉኝ። ወዳችኋለሁ። ውብዬ ወንድም ሲመጣ ደግሞ ያለውን እንትን እንላለን። እንግዲህ ናኦሚ መጥቻለሁ፣ ደርሻለሁ፣ እዚህ አካባቢ ነኝ ብሎኛል እና በቃ ሲመጣ እንትን ነው ምንም ተረጋግቶ በደንብ ማውራት ነው። ገብቷል? ውስጥ ላለመግባት ያው ልጁን ታውቀዋለህ፣ ይቸኩላል፣ ስሜታዊ ነው። ስለዚህ ነገሮችን ረጋ ብለን ናሆም ላይ እንደዛ እንትን መጣ እንዴት ሰላም ነው? ሰላም በላቸው ኪራ፣ በእናትህ እዚህ ድረስ ራሱ የመጣሁት ነው። ሰላም በላቸው ወንድሜ፣ ነገሮችን እኮ እያስተካከለ ሰላም በላቸው። ሰው ስለማንቅ ነው እዚህ የመጣሁት አይደለም። እኛም እኮ ሰው ስለማንቅ ነው ጠርተን በክብር ልናናግር እየሞከርን ያለን። ክብር አትበለኝ። እኔ አሁን ክብሬን ነክታችሁታል። እንዴት አንተ ስለ ክብር ታወራኛለህ? እንዴት አንተ ነህ እኮ የኛን ክብር የነካ ነው የናከን። በጣም ናከን እኮ እንደ ሰው አላየህንም። እንደ ሰው ብታየን ነው። ቆይ አንድ ነገር ክርቤል፣ አሁን እኮ በሰላም እንድናወራ ነው የጠራ ነው። ገብቷል? አንተኛም ብታከብረን ኖሮ እንደ ወንድም ጠርተህን እንዴት ላድርግ የውብዬን ጉዳይ እንዴት እናድርግ ብለህ ታማክረን ነበረ። እኛ ወንድሞች አይደለንም? የውብዬ ወንድም አይደለንም? ከሷ ጎን ይሄን ሁሉ አለፋንም? እኔ እንደዛ ነበር ማስበው። አንተ ከዛ ድረስ አምጥተኸኛል፣ ውለታ አለብኝ፣ ነገሮችን እንዳያርገኛል፣ አይኔን የገለጥክልኝ። ገብቷል? ግን እንደዚህም ሆኖ ያለውን ነገር እሱ ጋር ትሄዳለህ፣ እሷ ጋር ትመጣለህ። ከሁለት ጎን ደግሞ ለማስታረቅ ነው ኪሩቤል። እንደዚህ አይነት መልክ አይደለም መታረቅ ያለበት። እሺ እንዴ ምን እና ሐሳቤን ታውቃለህ? ያንዳንዱ ነገር ቆይ እዚህ ጋር ፍቺ ወረቀት አምጥተሃል እና ፍቺ ወረቀት ማምጣት ማስታረቅ ነው ኪሩቤል። ምን አገባህ አንተ? ካንተ ጋር እኮ ለምረሱን ይዛችሁ ስሜት አይደለም። እኛ በጸባይ በወንድማዊ መልክ ልናወራ ነው የመጣ ነው። ትሰማኛለህ? እሱ እንዲያወራኝ አልፈልግም። እሺ ሌላ ጸብ ውስጥ መግባት ካልፈለጋችሁ እዚህ ጋር እሱ እንዲያወራኝ አልፈልግም። አይደለም እኛ ምን አይነት ጋጠወጥ ልጅ እንደነበር ታውቃለህ እኮ። ተስተካክሏል እኮ እኔ ዛሬ መጥቶ እግሯ ላይ ስለወደቀና ምናምን ስላደረገ ምንም ይቅርታ ምለው ነገር እሺ፣ ከይቅርታ በላይ ምን አለ? ቆይ አንተ ከይቅርታ በላይ የምታውቀው ነገር ካለ እናርግና፣ እሺ እኛ ለኔ አይደለም ይቅርታ የምትሉት እኮ ለአንተ እኮ አይደለም። እሷን ነው እሷ ደስተኛ ሆና መኖር ስትጀምር ነው እኔ ደስተኛ ነች እኮ እሷ። ቤተሰቦቿን አዋርዷል ሰውዬ፣ ታውቃለህ አይደል? እያንዳንዱ ነገር አውቃለሁ እኮ እኔ ቤተሰቦቿን ክብር ነክቷል። እና ቤተሰብ ምንም ማለት አይደለም
በእነሱ በእናንተ አይን ምንም ማለት አይደለም። እሺ አንድ ጊዜ አዳምጠኝ አንተ እኔ የሚያስማማን ነገር አይደለም። ቆይ አንተ ትክክል ነኝ ብለህ ታስባለህ? እነሱ ለማለያየት ሐሳብ ትክክል ነኝ ብለህ ታስባለህ? ይሄ በጣም ቆይ ስማኛ፣ ለምን ነው በትክክል ማታወራኝ? ቆይ ኪራ አይደለም ይሄ ኪሩቤል፣ እኔ እኮ ከውብዬ ጎን ሆኜ ማለት ነው ብዙ ጊዜ ስለፋ ነበረ። ብዙ ጊዜ ማለት ነው ገብቷል አይደለ? ስሰደብ በሰዎች ስመታ ማንንም የማንንም ጭራቅ እየመጣች እጇን እስከታነሳብኝ ድረስ ለፍቻለሁ እኮ ካንተ በኔ እጅ ብትገባ ነው እስካሁን በህይወት ላቆይት እኮ እሱ ሊሆን ይችላል። ግን አንተ ከመድረስ በፊት እኛ ብዙ ለፍተናል እኮ ብራዘር። ደም እንደዚህ ደም እስቲ እየለፋን ነው። አንተ ለምን ዝም አትል? ኪሩቤል ተረጋጋ። ለምንድን ነው ማትረጋ? ለፍተናል ዳጊ በቃ አታውራ ከሱ ጋር ዳጊ አንተ ዝም በል ዳጊ። ቆይ ለምን ነው እንደዚህ የምትሆንብኝ ኪራ? ቆይ አንተ ምን እዚህ ጋር እኮ በሰላም ነው ማውራት እኮ ነው። ለምን ነው ተረጋጋ ኪሩቤል ተረጋጋ። ስማ በስነ ስርዓት እያወራሁ እኮ ነው እስካሁን ድረስ። ለምን ነው እንደዚህ የምትሆነው? እኛ እኮ ሁለቱ እንዲታረቁ ደም አብስሰናል። ደማችን ሁላ ፈሷል እኮ ገብቷል። ተንቀናል፣ በሰው ተሰድበናል እኮ ኪሩቤል። እያደረጋችሁ ያላችሁት ነገር እንዴት ከሱ ጎን ሄዳ ተቆማለህ? እሺ ይፋቱ ንገረኝ። ቆይ ፍቺ ወረቀት አመጣ ይፋቱ ንገረኝ እስቲ። እንዲፋቱ ትፈልጋለህ? መሆን ያለበትን ነገር አረጋለሁ ነው። ይኸውልህ አሁንም ቢሆን እንዲፋቱ ትፈልጋለህ? መሆን ያለበትን ነገር አረጋለሁ። አሁንም ፋቱ ማለት ማረግ የለብህም። እንደዚህ ማለት ይቻላል። ቆይ ኪራ እንዴ ለምን ነው እንዲፋቱ የምትፈልገው? አንተ ትናንት ምን ስታረግ እንደነበር ታውቃለህ አይደል? ኪሩቤል ተው በእናትህ ተው፣ እንደዚህ አታርግ። ምን ነው የምታወራኝ? ያን አጥፍቻለሁ ይቅርታ አልኩ አይደል? ይቅርታ አልኩ አይደል? ንገረኝ እስቲ ኪራ። አይደለም ቆይ አንተ እኔ አንተን ይቅርታ ልቀበል አይደለም ዳጊ አንተ ተው። ማውራት ያለብኝ ነገር ለማውራት ነው። አንዴ ኪሩቤል አንዴ አንተ አዳምጠን። አሁን እየሄድክ ያለውን መንገድ አቁም። በቃ በማንም ህፃን እንድታስፈነጭብኝ አይደለም። እሺ አሁን ይሄ ፍርድ ቤት ምናምን የምትለውን ነገር ተው በእናትህ። እሺ ተው። እንደዚህ አይነት ነገር ማውራትም አልፈልግም ከእናንተ ጋር ገባ። ከእሷ ጋር አውርቼ እሷን አሳምኜ የጨረስኩት ነገር ነው። ለምንድን ነው በግድ የምታሳምናት? እሷ አላመነችበትም። ማድረግ ያልቻለችውን ነገር ነው እኔ እያረኩላት ያለሁት። ቤተሰብ ጋር ሽማግሌ ላኪ አልኳት፣ አላስልክም አልፈልግም እኮ እሷ እኮ አትፈልግም እንደዛ ማድረግ፣ መፋታት አትፈልግም እኮ ምንም ጸብ ስለማትፈልግ ነው ነገሮችን እያበረደች ነው። እኔ ግን በእንደዚህ ሽምግልና ለምንድን ነው ሀሳብህ? እንዲታረቁ አይደለ? ቆይ ንገረኝ። ቆይ ኪራ በሽምግልና ለምን እንዲታረቁ አይደለ? በሽምግልና ያልኩት ግን አክብሯት፣ እሱ አክብሯት እኮ ነው ይቅርታ ያለው ተንበርክኮ ለዛው። ከዚህ በላይ ምን ነው የምፈልገው? ንገረኝ። ምንድን ነው አንተ የምትፈልገው? እሺ አይደለም በቃ አጥፍቻለሁ፣ ይቅርታ ካጠፋው ከዚህ በእናትህ ይቅርታ ይላል ዳጊ። አንተ ተረጋጋ። አይደለም ኪሩቤል፣ ይሄን እሺ አይደለም፣ እሺ እኔ አይደለም የፍርድ ቤቱን ጉዳይ ተውልን በቃ። በፍርድ ቤት ሳይሆን በሰላም ይኑሩ እነዚህ ሁለት ሰዎች መለያየት የለባቸውም። በእንኳን አይደለም በእንደዚህ አይነት ይቅርና በሰይጣን ገብቶ ያልተፋቱ ሰዎች ናቸው፣ ይቅር የተባባሉ ሰዎች ናቸው። አይደለም በፍርድ ቤት አይሆንም፣ አይሳካልም። አትልፋ እያልኩ እኮ ነው። ካጠገቦ ነበርክ፣ የነበረውን እያንዳንዱን ችግሮች ታውቃለህ እኮ። ስለማቅ እኮ ነው እንደዚህ ተው የምልህ። በጣም እንደምትወደው ስለማቅ እኮ ነው። አብረው መኖር እንደሚፈልጉ ስለማቅ እኮ ነው ተው የምልህ። ፍርድ ቤቱ በቃ ይቅር። አሁን እኔ ካንተ ጋር እያወራሁ ያለሁት መፍትሄ የሚሆን ሀሳብ ነው። ተደጋጋሚ እየሰማሁት ነው ይሄን ቃልህና፣ ይኸውልህ ሌላ ግጭት ውስጥ ሌላ ጭቅጭቅ ውስጥ እንዳንገባ አደራ ኪሩቤል። እኔ እሷንም አሁን በተጣላን ቁጥር ከእናንተ ጋር በተጣላን ቁጥር ሌላ ችግር ውስጥ እየገባን ነው እንመጣው። አንተ መች ነው የምትረጋጋው? አንተ መች ነው ተረጋግተህ ወደ ራስህ ተመልሰህ የምታናግረን? መች ነው? አንተ ክብር ቢኖር እስካሁን ላደረግከው ነገር በጣም አመሰግናለሁ። ከዚህ በኋላ ግን እኔ ነገሮችን አስተካክዬ ከሷ ጋር ያለው ነገር እኔ ፈታዋለሁ። እሺ አሃ እንዲለያዩ ነው የምፈልገው። እንዲለያዩ ትፈልጋለህ? ውብያ አጠገብ እንዲያየት አለባቸው ብዬ ካሰብኩ አለያያቸው። ውብያ አጠገብ አትድረሱ እያልከን ነው። ውብያ አጠገብ አትድረሱ እያልከን ነው። መድረስ ባለብህ ልክ ትደርሳለህ። ከዛ በላይ ግን አትሄድም። እኛ እኮ እናስፈልጋታለን። ማለት ቤተሰቧን ሀሳብ መስማት ውብያ ጋር አትሄድም ነው አልከኝ? እኔ ቤተሰቧን ሀሳብ መስማት አለባቸው። እንሰማለን። እኛ ኪሩቤል ትሰማለህ አይደል? እኔ አንተን የጠራው ቤተሰብ ይምጣ ተብሎ እኮ አምኜ እኮ ነው። አንተ ቤተሰብ መሆንን አውቄ እኮ ነው የጠራሁት። ቤተሰባችን እየናክ እኮ ነው ያለው። የጠራው ብንቅ ነው የጠራው እኮ አንተን የጠራው ብንቅ ነው። ለምን ስነ ስርዓት አትይዝም አንተ? የጠራው ቆይ ብንቅ ነው። እዚህ ነው የመጣሁት እኮ አክብሬ ነው። ወንድሟ ብትሆን እንደዚህ አይነት ስራ አሰራም። ወንድሟ ብትሆን ቤተሰባችሁን ብንቅ ኖሮ የውብዬን ቤተሰብ ብንቅ ኖሮ ወንድሟ አይደለም። ይሄ ወንድሟ አይደለም። ሌላ ሰው ነው። ይሄ ምቀኛ ነው። ወይኔ አይኔን ወጣኝ። አይኔን ወይኔ
አይኔን በእናትህ አይኔን መታኝ። አይኔ አያይም በእናትህ አይኔ አሹ በቃ ሂድ በቃ ሂድ። አንተ አይደል ልታፈርጠው ነው? ሂድ በቃ አሹ ወይኔ አይኔን ምን አድርጌ ነው የምመታኝ? ሂድ በቃ ሂድ በቃ ደስ አለህ። ሂድ እንደውም ምታኝ ና እኔን ምታኝ አበዛው። አሁንሳ ምታኝ ና አብረን እንካኝ እስኪ አሳያለሁ። አበዛው አሁንሳ ወንድሟ ስለሆንክ ነው የተውኩ። ኪሩቤል ምን ሆነ ነው? ምን ታመጣለህ ታዲያ? ወንድሟ ስለሆንክ ነው። አክብሬክ ነው። ኧረ ሂድለት አንተ። ኪሩቤል ምን ሆነ ነው? ሌላ ስህተት ነገር እያየ ነው። እዚህ ድረስ መጥቼ እሱን አክብሬ በመጣ እንደዚህ አይነት ንግግር ይናገረኛል። ኪሩቤል ሌላ ስህተት እኮ ነው የሰራው። ሌላ ስህተት ይኸው ልጁን አይኑን ልታፈርጠው ነው። ገና አፈርጣለሁ። አንተ ማን ስለሆንክ ነው? ቆይ ማን ስለሆንክ ነው? ቆይ ኪሩቤል ምን ሆነ ነው? ዳጊ አሹዬ፣ ወይኔ ወንድም ምን አድርጌ ነው የምመታኝ? ኪሩቤል በቃ ሂድ። ኪሩቤል ሂድ። ሂድ በቃ ኪሩቤል፣ ከዚህ ጋር ከአሁን በኋላ እንዳጠሩ ኪሩቤል ሂድ በቃ ሂድ በቃ ኪሩቤል፣ በቃ የሌለ ስህተት ነው የሰራው። እሺ ወይኔ ምን እናድርግ? ወይኔ ልብሱን ምን አድርጌ ነው የሚመታኝ? ቆይ ምን አድርጌ ነው የሚመታኝ? ነው ምን አጠፋው?